ፈጣሪ ነው ፍጡር? ኢየሱስ ክርስቶስ በነገራችን ላይ በስጋ ፍጡር ልንለው እንችላለን። በስጋ ፍጡር ነው ማለት በስጋ ፍጡር ከሆነ በስጋው ነው ፍጡር የምንለው። በስጋው ፍጡር ማን የፈጠረው? ፈጣሪ ራሱ የፈጠረውን ስጋ ነው የተዋሃደው ፈጣሪ። ስለዚህ ራሱ ብቻ ነው የፈጠረው ወይስ ሌሎችም አብረው ፈጠሩታል? ከአብ ጋር እኩል ናቸው። ያለመለያየት ያለመበላለጥ ከአብ ጋር ከመንፈስ ቅዱስ ጋር ሆነው የፈጠሩትን ስጋ። ስለዚህ ኢየሱስ የፈጠሩት ሶስቱ ናቸው። አብም ወልድም መንፈስ ቅዱስ ናቸው የፈጠሩት አይደል? አሁን ስለ ማርያም አይደለም ኢየሱስ። እሺ ሶስቱም ናቸው የፈጠሩት። ራሱን ነው የፈጠረው ኢየሱስ። ኢየሱስ በራሱ አምላክ ነው ያልኩ እኮ ነው። አብ ወልድ መንፈስ ቅዱስ እኮ የኢየሱስ ስጋውን ማን የፈጠረው? ራሱ ነው የፈጠረው ወይንስ አብ ነው የፈጠረው? አብ ወልድ መንፈስ ቅዱስ ነው የፈጠሩት። የስጋው አብ ወልድ መንፈስ ቅዱስ ናቸው የፈጠሩት። የድንግል ማርያም ስጋ ነው። ስጋው የድንግል ማርያም ስጋ ነው። የድንግል ማርያም የማርያምን ስጋ ሳይሆን የኢየሱስ ክርስቶስ ስጋ ፍጡር ነው ብለኸኛል። ፍጡር እኮ ከስጋዋ ስጋ ነው የነሳ፣ ከእሷ ስጋ ነስቷል። ኢየሱስ ክርስቶስ ፈጣሪ የሚለው ማንን ነው? ፈጣሪ የሚለው ኢየሱስ ክርስቶስ ማንን ነው? ፈጣሪ አይልም እሱ። አምላክ የሚለው ማንን ነው? ችግር ተለዋዋጭ ቃል ናቸው። አምላክ የሚልም የለም። አምላክ ራሱ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ። ኢየሱስ አምላኬ ብሎ አያውቅም መጽሐፍ ቅዱስ ላይ ብሏል። አምላኬ አምላኬ ለምን ተውከኝ? ወደ አምላክሽ ወደ አምላኬ የሚለው ማንን ነው? እንደሱ ከሆነ አምላኬ የሚለው ማንን ነው? በስጋ ስለተገለጸ አብን ነው አምላኬ ያለው። በስጋ ስለተገለጸ ማለት ከሆነ እሺ አዳምጥ እንጂ ታዲያ ከተናገርክ በኋላ ከመለስክ በኋላ አዳምጥ። ኢየሱስ ክርስቶስ አምላክ የሚለው አብን ከሆነ አንተ የክርስቶስ ተቃዋሚ ሆነህ ለምንድን ነው ከአብ ሌላም በተጨምረው ሁለት አካሎች አብ ወልድ መንፈስ ቅዱስ አምላክ የምትለው? አንተ የክርስቶስ ተቃዋሚ ነህ ማለት ነው። ክርስቲያኖስ አይደለም አምላክ ያለው ለእኛ ለሰዎች እንዲገባን ብሎ እንጂ ምክንያቱም እኛ አምላክ መለመን እንዳለብን ነው። ደስ የሚለው የቱ ጋር ነው? ለእናንተ እንዲገባችሁ ብዬ እንጂ ብለህ ያለው የቱ ጋር ነው? የለም እንደዚህ አላ። ይህን የምትላቸው ማለት ቤተክርስቲያን ያለ እንደ ያለ በተግባር አይደለም በተግባር ነው። አምላክ የሚለው ለምሳሌ የሐዋርያትን እግር አጥቦ አብን ከሆነ አንተ ደግሞ አምላክ የምትለው ኢየሱስ ክርስቶስ የሚጠራውን አይደለም ማለት ነው። ሌላ ትጨምራለህ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን አምላክ ብለው ያውቃል አያውቅም? እንደ ክርስቲያኖች በስጋ ሰው ስለሆነ አምላኬ ይላል ሊል ይችላል። አምላኬ ይላል አይልም ሳይሆን አሁን ደግሞ ጥያቄው ተቀይሯል። አምላኬ ይላል አይልም የሚለውን አምላክ ችግር የለውም አምላኬ ይላል። አምላክ የሚለው ግን አብን ነው ወይንስ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስን ነበር አምላኬ ሲል የነበረው ኢየሱስ? አብ ወልድ መንፈስ ቅዱስ ሶስቱ ነው። ቅድም አብን ነው አላልክም? ራሱ አምላክ ነው። ራሱም አምላክ ነው። አምላክ አምላክን እንደመጠየቅ አምላክ አምላክን ነው ጠየቀው። አሁን ለምሳሌ ኢየሱስ ክርስቶስ አምላክ የሚለው አብ ወልድ መንፈስ ቅዱስን ነው። ራሱንም አምላክ እያለ ነው ኢየሱስ። በራሱ አምላክ ነው። በስጋ ስለተገለጠ ብቻ አምላክ ይላል። አሁን እሱ ምንድን ነው የሚለው አንተናል። አሁን እሱ ሳይሆን እሱ አምላክ የሚለው ኢየሱስ ራሱንም ጭምር ነው። ኢየሱስ አምላክ ሲል ራሱንም ነው ወይንስ አብን ነው አምላክ እያለ ያለው? አብን ነው እንጂ ዛን ያለው ቅድም ደግሞ አሁን ደግሞ አብ ወልድ መንፈስ ቅዱስ ነው አልክን እኮ። የተዋህዶ ሚስጥር ነው ይሄ። ሚስጥር ስልህ አሁንም ሌላ ነገር አይደለም። ሚስጥር ማለት የተደበቀ ማለት አይደለም። የተሸሸገ ማለት አይደለም። ከዚህ ዝግብ በፈጣሪ እንደሆነ የተሻለ ነው ለእናንተ። ክርስቶስ አምላክ የሚለው ማንን ነው? አብን እንደሆነ ያውቃሉ መጽሐፍ ቅዱስ ላይ። ግን ቤተክርስቲያን ያሰምረቻቸው ነገር አለ። ያንን እንትን ለማለት ከብዷቸዋል። ቤተክርስቲያን አብ ወልድ መንፈስ ቅዱስ አምላክ ነው ብላ ነው ያስተምረቻቸው። ክርስቶስ ግን አምላክ ብሎ የሚያስተምረው አብን ነው።
የክርስቶስ ተከታይ እንዳትሆኑ ነው ያደረጓቸው። የነቢያት ተከታይ እንዳትሆኑ ነው ያደረጓቸው። እና ወላሂ ላልክ ነው። አሁን አንተ ሰውም ነው ብለን ስትፈልግ አብን ነው አልክን አምላኬ ሲል የነበረው ስትፈልግ ደግሞ አይ አብ ወልድ መንፈስ ቅዱስ ነው አልክ። የትኛውን ነው አምላኬ ብሎ ክርስቶስ ሲጠራ የነበረው ያስተማረው የትኛውን ነው? እስኪ ንገረን በድጋሚ። አሁን ሌላ ምስት አስተካክለው አምላክ የሚለው ኢየሱስ ማን ባቸው? አሁን አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ደግሞ ልጅ ነው። ልጅ ተልኮ ነው የመጣ። ስለዚህ ልጅ አባቱን ነው የጠየቀው ማለት ነው። የፈጣሪ ልጅ ደግሞ ፈጣሪ ነው። እንደኛ አሁን እንደምንለው ሳይሆን አብ ወልድ ልኮታል። የፈጣሪ ልጅ ፈጣሪ ነው ያልከው በትክክልም ፈጣሪ ነው። ኢየሱስ ክርስቶስ አይሁዶችን እናንተ ግን የፈጣሪ ልጅ። ለምሳሌ የሰው ልጅ ሰው ነው አይደል? የሰው ልጅ ሰው ነው። የሰው ልጅ ሰው ነው። እሺ አዳምጥ እንጂ እኔ በጥቅስ ነው በምሳሌ አይደለም። ይኸው እዛው መጽሐፍ ቅዱስ ላይ የፈጣሪ ልጅ ፈጣሪ ነው ካልከን አዳም የፈጣሪ ልጅ ተብለዋል። መላእክቶች የፈጣሪ ልጆች ተብለዋል። ነቢያቶች የፈጣሪ ልጆች ተብለዋል። ልክ እንዲሁ አይሁዶች ሳይቀሩ የፈጣሪ ልጆች ተብለዋል። እኛም ፈጣሪ ተብለናል። ስለዚህ ፈጣሪ ልጅ ተብለናል። እንደዛ ሳይሆን የጸጋ ልጅነትና የመለኮት ልጅነት የባህሪ ልጅነት ይለያያል። ኢየሱስ ክርስቶስ የባህሪ ልጅ ነው። ኢየሱስ ክርስቶስ የባህሪ ልጅ ነው እኮ። አዳም ትረጋ በለድል ስጠኝ እንዳወራ መካከል ላይ ትንሽ ክፍተት። ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የቱ ጋር ነው? ናገሩ ነው ጴጥሮስ የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጴጥሮስ ምንድን ነው ያለው? አንተ ሕያው የእግዚአብሔር ልጅ ነህ ነው ያለው። ያ ማለት የባህሪ ልጅ ያለው የቱ ጋር ነው? የእግዚአብሔር ልጅ ነህ አለው። አንተ የእግዚአብሔር ልጅ ነህ። አንቱም አብናኡላህ ልሐይ ተብለዋል። አይሁዶች ሁሉ እናንተ የህያው የእግዚአብሔር ልጆች ናቸው ተብለዋል። አሳያሉ። እሱ አይደለም አሁን ጥያቄ። እርሱ የባህሪ ልጅ ነው ያለበትን ጴጥሮስ ወይ ኢየሱስ ክርስቶስ በራሱ እኔ የባህሪ ልጁ ነኝ ያለበትን ይሰማል ይሰማል። አሁን መጽሐፍ ቅዱስ ላይ አሁን እኔ የባህሪ ልጅ ነኝ ብሎ አይደለም የሚናገረው። የባህሪ ልጅ ነኝ የባህሪ የሚል ቃሉን አይደለም። አሁን የቃል ጨዋታ አይደለም እየተጫወትን ያለ ነው። መሰረታዊ ነገሩ እሱን ራሱ ልታመጣ የፈለግከው ልንገርህ። እዚያም ላይ ላውራ ችግር የለውም። አንደኛ ጴጥሮስ ኢየሱስ የባህሪ ልጅ ነው አላለም። አንድም ሐዋርያ እንደዚያ ብሎ የተናገረ የለም። ራሱም ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የለም። ይህን የምትላችሁ ማነች? አሁንም ቤተክርስቲያን ኬት ነው ያመጣችሁት ብላችሁ ለምንድን ነው ማስረጃ የማትጠይቋቸው? እባክህ አንድ ቤት ጨርስ። ቶማስ ልንገር ትጨርስ። አሁን ወደ ቶማስ ትሄዳለህ። የቀደሙን የጀመርከውን ግን ላስተካክልልህ። እሺ ጴጥሮስ ሰዎች ስለ እኔ ምን ይላሉ ብሎታል ብለኛል አይደለ? ጤናዳ ሰዎች ስለ እኔ ምን ይላሉ ሲላቸው ጊዜ ምንድን ነው ያለው ጴጥሮስ? እስኪ ንገረን። አንተ ሕያው ክርስቶስ የእግዚአብሔር ልጅ ነህ። አንተ ክርስቶስ የእግዚአብሔር ልጅ ነህ ነው ያለው። አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። ሕያው የእግዚአብሔር ልጅ የሕያው የእግዚአብሔር ልጅ ሕያው የተባለው እዚያ ቦታ ላይ እግዚአብሔር ነው። ሕያው የእግዚአብሔር ልጅ አላለው። ይህን ታውቃለህ ወይንስ ልለፈው? ላሳየህ ከፈለግ የእግዚአብሔር ልጅ እንጂ አንተ ሕያው የእግዚአብሔር ልጅ ነህ አላለውም። እሱን አይደለም ሕያው ያለው። እሺ ለማንኛውም እዚያ ላይ ራሱ መጽሐፍ ቅዱስ የተለያየ ነው የሚያነሳው። የሚገርም ሰዎች ስለ እኔ ምን ይላሉ የሚለውን አነሳና ማርቆስ ለምሳሌ ምን ይላል? ሶስቱም የተለያየ ያነሳሉ። ሶስቶች ናቸው። ማርቆስ መጣና ምን አለ? ጴጥሮስ ምን አለዋል? ጴጥሮስ ምንድን ነው ያለው አለ?
አንተ የእግዚአብሔር ልጅ ነህ ነው ያለው ይላል። አንተ የእግዚአብሔር ልጅ ነህ። ሌላኛው መጣና አንተ ክርስቶስ ነህ፣ አንተ ክርስቶስ ነህ ነው ያለው። አንተ ክርስቶስ የእግዚአብሔር ልጅ ነህ ያለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው። ሶስቱም የተለያየ ማለት ነው። ሶስቱም ገብታችኋል? የተለያየ አንደኛው ወንጌል ምንድን ነው የሚለው? አንተ ክርስቶስ ነህ ነው ያለው አለ። ማቴዎስ መጣና ማቴዎስ ሁልጊዜ ኢየሱስን የእግዚአብሔር ልጅ ለማድረግ በየቦታው ላይ ሲለፋ ሲተጋ ታያላችሁ። አይ አንተ ክርስቶስ ነህ ብቻ ሳይሆን ያለው አለ ማቴዎስ ምን አለ? አንተ ክርስቶስ የእግዚአብሔር ልጅ ነህ ነው ያለው አለ። ሌላኛው መጣና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው አለ። የትኛው ትክክለኛ? ጤናዳም ትክክለኛ የትኛው? ሁሉም ትክክል ናቸው። ሁሉም ትክክል። ስንት መንፈስ ቅዱስ ነው? ክርስቶስ ማለት መሲህ ማለት ነው። ክርስቶስ ማለት መሲህ ማለት እሱ ላይ እናወራለን። አሁን ቃሉ የተነገረው ትክክለኛው የትኛው ወንጌል ላይ ያለው ነው? ያው ኮሜንት ላይ ክርስቲያኖች አልተገለጸም እያሉ ነው። ይሄ ነገር ተገልጿል አልተገለጸም? ሁሉም ትክክል ናቸው። ሁሉም ትክክል ናቸው። ይሄ የትኛው ትክክል እንደሆነ ተገልጿል። አራቱም ወንጌላውያን ስለ ኢየሱስ ክርስቶስ የገለጹት አንተ የእግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ክርስቶስ ነህ። ትክክል ነው። እሺ መንፈስ ቅዱስ ትክክል አንድ ቃል የሚሰጣቸው ወይንስ የተለያየ ነው? ለዚህ ጨምር፣ ለዚያ ጨምር፣ ለዚያ ጨምር እያደረገ የሚሰጣቸው ወይንስ አንድ አይነት ቃል ነው መንፈስ ቅዱስ የሚያወርደው የሚናገር? መንፈስ ቅዱስ አንድ ነው፣ ጸጋ ግን ልዩ ልዩ ነው የተባለው። እሺ መንፈስ ቅዱስ ለእነሱ የሚሰጣቸው ቃል አንድ አይነት ቃል ነው ወይንስ የተለያየ ቃል ነው የሚሰጣቸው? እየመጣ መንፈስ ቅዱስ አንድ እስከሆነ ድረስ አንድ አይነት ነገር ነው የሚሰጣቸው። ነገር ግን ስለዚህ ለዚህኛው አዳምጥሽ፣ እንደሱ ከሆነ ለዚህኛው አንተ ክርስቶስ ነህ ካለ በኋላ ለዚያኛው መጥቶ እንደገና አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ጨምረለት። ለዚያኛው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ተናገረለት። ስለዚህ ሶስቱም የተለያየ እንትን የሚያነሳው ማለት አንድ መንፈስ ቅዱስ ከሆነ አንድ አይነት ቃል ሊሰጣቸው ይገባል ከተባለ አንድ አይነት ቃል ሰጥቷቸው ነው ለና የሚገባ የነበረው። ገብቶሃል አይደል? ያለው እሺ። ለማንኛውም ክርስቶስ በሚለው ላይ አውራሽ ችግር የለውም። ማውራት ፈልጋለሁ። ክርስቶስ ማለት ምንድን ነው ያልከው? መሲህ ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት አዳኝ ማለት። እሺ ክርስቶስ ማለት ምን ማለት ነው? መሲህ ቅቡ ማለት ነው። በጣም ጥሩ። ይህ ጸጋ ተገኝቶ ተሰጥቶ ነው አይደለ? ኢየሱስ ተቀብቶ ነው። ምን አልከኝ? ይህ ጸጋ ነው አይደለ? ለክርስቶስ ተሰጥቶት ነው። ከአምላኩ ያገኘው ጸጋ ነው አይደለ? ከአምላኩ ያገኘው ጸጋ የለም፣ በራሱ አምላክ ነው እያለው እኮ አምላኩ ነው የቀባው። ሁሱ አንድ ብቻ ኢየሱስ ክርስቶስ ተቀበለ፣ ለመነ ምናምን ሲባል ሰው በመሆኑ ብቻ ነው። ሞተ፣ ተሰቀለ፣ ታመመ ምናምን ስንል ሰው በመሆኑ ብቻ ለዚህ ያለ ሰው አምላክ አለው አልከን እኮ ቅድም። እሱን ተስማማን እኮ ይኸውልህ፣ አምላክ አለው ለዚህ ለሰው አልከን ክርስቶስ። ስለዚህ ይህ ከአምላክ ዘንድ የሚገኝ ጸጋ ነው። አሁን ላስረዳ የፈለኩት ክርስቶስ የሚለው የመለኮት ባህሪ እንዳይመስልህ ዘንድ ነው። ገብቶሃል አይደል? ተቀብቶ ነው የሚገባው፣ ደግሞ ፍጡር ስለሆነ ነው። ገብቶሃል? ስለዚህ ክርስቶስ የተቀባ ነው። ይህ የአምላክ ልጅነት ምንድን ነው? የባህሪ እሺ ተቀብቶ ነው። ማስረጃ ርስለህ አምላኩ ቀብቶት ነው። ማስረጃ ተቀብቶ እኮ ማለት መንፈስ ቅዱስ ነው። ቅቡ እኮ ማለት መንፈስ ቅዱስ ማለት ነው። አምላኩ ቀብቶት ነው አልኩህ። ለዚህ ንግግር ይሄ እንደዚህ ብለህ አናምንም አልከን። ማስረጃ ልስጥህ ወይ? ለምን ትሰጠኛለህ? ትርጉሙ እኮ ነገርኩህ። ለምሳሌ ዳዊት ተቀብቷል። የዳዊት መቀባትና የኢየሱስ ክርስቶስ ቅቡ መባል የተለያዩ ናቸው። ዳዊት በጸጋ ስለ ልዩነቱ እናወራለን። አንድ ክርስቶስን ጨርስ። ይኸውልህ ኢየሱስ ክርስቶስ አምላኩ ቀብቶት ነው ወይንስ አይደለም? አይደለም ቅቡ ተብሎ ተገልጿል። እሱን አይደለም ቅቡ መሆኑ ሳይሆን አምላኩ ነው የቀባው። የቀባው አካል አለ፣ ያም አምላኩ ነው የቀባው ያልኩህ ነው። ምን ትላለህ? በፈቃድ ወልድ መንፈስ ቅዱስ ማለት በፈቃድ አንዱ አዛዥ አንዱ ታዛዥ ሳይሆን፣ አንዱ በላጭ አንዱ ተበላጭ ሳይሆን በፈቃዳቸው ያደረጉት ነው። እሺ ለመጨረሻ ጊዜ እሺ፣ ይኸውልህ አምላኩ ነው የቀባው ወይንስ አይደለም? ይህን መቀባት ያገኘው ከአምላኩ ነው ወይንስ አይደለም?
ኢየሱስ አምላክ የለውም እያልኩ እኮ ኢየሱስ ራሱ አምላክ ነው። እና ያው ላስነበበህ እንግዳውስ በጣም ጥሩ ናሽ። ያ እዚህ ጋር ምን ይላል? ጽድቅን ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። እግዚአብሔር አምላክህ ተብሏል። ማን ነው የኢየሱስ ክርስቶስ አምላክ? አምላክህ እያለው ነው። ይሄ በስጋ ስለጥ እየተነገረ እኮ ነው። ሰው በመሆኑ የተነገረለት ነው። አቀድም አምላኬ አምላኬ ያለው የለም እንዴ? አምላኬ አምላኬ እኮ ብሏል። ስለዚህ አምላኩ ማን? አምላክ እንዳለው ኢየሱስ አመንጋ እሱ አምላኬ አምላኬ ያለው ሰው በመሆኑ ነው እያልኩ ነው። ለምን አሁን እንኳን አንተ ሰው በመሆኑ ብቻ የሰራቸውን ድርጊት ትናገርና አምላክ የለውም ነበር ብለህ ነበር አይደለ? ስለዚህ አምላክ አለው ብለህ እሺ፣ አምላክ አለው ኢየሱስ የለውም። በዚህ ጥቅስ መሰረት ራሱ አምላክ ነው። እሱ ጋር የተነገረው በሰውነቱ ነው። አምላኬ ብሎ ለእኛ እንዲገባን የተደረገ ነው። እሺ፣ በሰውነቱ እሺ፣ አምላክ አለው ኢየሱስ በሰውነቱ በሰውነቱ አምላክ አለው እንላለን። አዎ፣ ስለዚህ አምላክ አለው ኢየሱስ ክርስቶስ በሰውነቱ ነው። ፍጹም ሰው ፍጹም አምላክ ነው። ለምሳሌ በአምላክነቱ የሰራቸው ተገል ለምሳሌ አይን አብርቷል አይደለ እንዴ? ሰው ከሆነ የሰው ምራቅ አይን ያጠፋል እንጂ አይን ሊያበራ አይችልም። ግን አይንን ያበራለታል። እሺ ረጋ በል። አይን አበራ፣ ይሄ የአምላክነቱ መገለጫ ነው እያለን ነው። በመጀመሪያ አይን ማብራት ተአምር ነው። ተአምር ደግሞ አምላክ ነው የሚያደርግለት በክርስቶስ በኩል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ተአምራትን አደረገለት ይላል። የድርጊት ባለቤት አምላክ ነው። ሲቀጥል እሺ እዚያው አንቀጽ ላይ ሄደን ብንመለከተው አይኑን ያበራለት ሰው ምን አለ? ስለ ኢየሱስ ክርስቶስ ምንድን ነው ብሎ ተናገረ? ኢየሱስ አምላክ ነው አለ ወይንስ ነብይ ነው ነው ያለው? የዳዊት ልጅ ኢየሱስ ወይ ማረኝ ብሎ የለመነው ልጅ ሰው እየሳተውስም በዛ መንገድ ላይ ይሄ መጨረሻ የአይኑን ያበራለት ሰው ስለ ኢየሱስ ክርስቶስ ምን ብሎ ተናገረ? እሱ ይንገረን እስኪ። ምን አለ? የአይን ማኞ ተአምራቱን የተቋደሱ አካሎች ምን አሉ? እነዚያ ሰዎች አይኑን ያበራለት ሰው ምን አለ ስለ ኢየሱስ? ማለት እነሱ በወቅቱ ማን እንዳበራላቸው ስላላወቁ፣ ለምሳሌ አንዱ ያበራለት አካል እኔ እሱን ያበራልኝ ብሎ ተናግሯል። አምላክ መሆኑን ግን አላወቁም። ማን ምንድን ነው አለ? ነብይ ነው ነው ያለው ወይንስ አምላክ ነው ነው ያለው? ምንም ብሎ አልገለጸውም። ያበራልኝ እሱ ነው ብሎ ተናገረ። ያበራልኝ እሱ ነብይ ነው ብሎ ተናግሯል። ምን ትላለህ? ላሳየህ። ቃሉ ሊልአዕማ ቆይ ላውጣልህ መጽሐፍ ቅዱስ ላይ ዮሐንስ 9:17 እንደዛ እኮ ከሆነ ኢየሱስ በራሱ ነብይ በገዛ ሀገሩ አይከበርም ብሎ ተናግሯል። ና እንጂ ያውና በቃ ለዚህ ልቋጭ ነው። እንደዚያ ነብይ ነው ብሎ አልተናገረም ብለሃል። እንዳሳይት ነው። ና በመካከላቸው መለያየት ሆነ። ከዚህም የተነሳ እውሩን አንተ አይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ምንድን ነው አለ? ምንድን ነው አለ? ነብይ ነው አለ። እርሱ አለ ነው እንጂ ነው አለና ነው አንድ ነው እንዴ? አለ ነው እንጂ ነው አንድ አለ ማለት ለምሳሌ ፊደል ተለቃቀሙ ክርስቶስ ነብይ ነው አለ እኮ ነው የተባለው። ነው አላለም። አይ ክርስቶስ ነብይም አምላክም ነው አለ ማለት ደግሞ ሊሆንም ላይሆንም ይችላል። ነብይ ነው አለ ነው እንጂ ነብይ ነው ብሎ አልመሰከረም። ክርስቶስ አምላክ ነው። ለማውራት ፈልጋል። ሚወት አንስተሃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወበረካቱ። አህለን አይ ካለ ከደከመ ትንሽ ላግዝ ብዬ ነው። ከደከመ ብዙ ከቆየ ካልቆየ ግን ትንሽ ኢነርጂው ካለ መቀጠል ትችላለህ። አሪፍ ነው ያለበት ቦታ ላይ
ችግር የለውም። መርሐባሽ በዚህ ጉዳይ ላይ ሀሳብ ካለ ስጠው። ልጁ ከላይ ያለው ክርስቲያን ልጅ ኢየሱስ ነቢይ እንደሆነ አምናለሁ ነቢይና አምላክ ነው እያለ ነው። ቢያንስ አንድ እርምጃ ነው ይሄ። ኡስታዝ ጨምርለት ጀዛከላህ ኸይር። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የኤማውስ መንገደኞች ከ72ቱ አርድእት ሁለቱ ኢየሱስን ያደረገውን ተአምራት የሰራውን ነገር ምን ብለው አሉት? እስቲ አንብበው 24 19 ላይ ያወጣላቸው ኡስታዝ። እሱ ልክ ነህ ኡስታዝ። ቆይ አንዴ ያልጨረስኩም የጉንጬ ልጨርስ። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ያወጣላቸው። እሺ ሉቃስ 24 19 እነርሱም ስለምንድን ነው አሉ አላቸውም ይላል። እንዲህም አለ በአምላክና በሕዝቡ መካከል በቃልና በስራ ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አሉ ይላል አይደል? ስለዚህ ናዝሬቱ ኢየሱስ ማለት በቃልና በስራ ብርቱ የነበረ ነቢይ ነው ብለው ነው እንጂ ያሰቡት ራሱ አምላክ ነበር ሲያደርግ የነበረው ብሎ አይሉ። ሲያደርጋቸው የነበሩ ተአምራት በአጠቃላይ ለኢየሱስ ነቢይነትና መልእክተኛነት እንደ ማስረጃ ሆኖ ነው በባይብሉ ሲጠቀሱት እንጂ አይ ቲንክ የሚያደርጋቸው የነበሩ ተአምራቶቹን ለአምላክነቱ ማስረጃ መሆን አይችሉም። እሱም በአምላክነት ደረጃ አደረግኩት አይልም፣ ለእኔ ለመላኬ ምስክር እንዲሆን ብለው ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 33 እስከ 35 ድረስ የተናገረው ማለት ነው። ሌላው የአምላክ ልጅ የሚለው ነገር የማንነት ጉዳይ ነው የምንነት ጉዳይ ነው? ማን ነው እያወራ ያለው ኡስታዝ? ከአንተ ጋር ሲያወራ የነበረው ማለት ነው። እሺ ቆይ እሺ፣ የመጀመሪያው ለምሳሌ በኤማውስ መንገደኞች የተናገሩት ንግግር ነብይ ነው ብለው የተናገሩት አሁንም አሉ ነው እንጂ ነብይ ነው ብሎ እነሱ እዚህ ጋር የተናገረው ብርቱ ነብይ ነበረ ነው ያሉት። እንደው የሰዎችን አረዳድ ነው፣ የሰዎች አረዳድ ሳይሆን ነበረ ነው የሚለው አንደኛ። ሁለተኛ ነገር ደግሞ ቀለል አድርጌ ልስጥ። ኦሪት ዘዳግም 18 ላይ ጌታ አምላክም እኔ እንዳስነሳ ነብይ ያስነሳላቸዋል ይላል። ይሄን ለማን ነው የምትጠቀሙት እናንተ? ነብይ ይነሳል የሚለው ነገር ነብይ ይነሳል እንደ ሙሴ ያለ ነብይ ይነሳል የሚለው ለማን ነው የምትጠቀሙት እናንተ? የት ላይ ተጠቀሰው? ዘዳግም 18 ላይ። አይ በወቅቱ ለምሳሌ እሱ ለሙሴ የተነገረው ነው አይደለም። እንደ ሙሴ ያለ ነብይ ወደፊት ይነሳል ተብሎ የተባለው ነብይ ማን ነው? ይሄ ነብይ ከአንድምታው አንጻር ንገረኝ። አሮንማ ሞቷል። ቀደም ብሎ ነው አሮን የሞተው። አሮን ቀደም ብሎ ነው የሞተው። አሁን እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ውስጥ አልተነሳም ይላል ዘዳግም 34:10 ላይ። እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም ይላል። እንደ ሙሴ ያለ ነብይ ይነሳል የሚለውን ለማን ነው የምትጠቀሙበት እናንተ? ማንን ነው የምትሉት? ከኢየሱስ ውጭ ሌላ የምትሉት አለ? እንደናንተ ትምህርት ማለት ነው። እንደ ሙሴ ያለ ነብይ ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ ይመጣል የተባለው ማን ነው? በእኛ አስተምሮ ዮሐንስ። አሁን ዮሐንስ አይደለም። አንድም ታውን አይተህ ንገረኝ። መጨረሻው ነብይ አይደለም። ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ ይነሳል ወደፊት የተባለው ማን ነው? የናዝሬቱ ኢየሱስ ነው ወይስ መጥምቁ ዮሐንስ ነው? አንድም ታውን አይተህ ንገረኝ። ከቂስ አትንገረኝ። አንድም ተውና ስላላየሁት ነው። በቃ ስለዚህ አሁን እንትኑን አሳይመንቱን ያዝና ወደ እንትኑ እንመለስ። ክርስቶስ የአምላክ ልጅ ነው ብለህ ታምናለህ? አዎ የአምላክ ልጅ አምላክ ነው። አዎ ኦኬ፣ የአምላክ ልጅ አምላክ ነው። ጥሩ። ሉቃስ ወንጌል 3:38 ላይ የአምላክ ልጅ ነው ይላል አዳም። ስለዚህ አምላክ ነው እሱ። በጸጋ ነው አይልማ፣ እንደዛ የጸጋ አይልም። የአምላክ ልጅ ነው የሚለው። የጸጋ ልጅነት የአዳም ልጅነት የጸጋ ነው። በቃ ስለዚህ የክርስቶስ ልጅነት የባህሪ ነው፣ የባህሪ አይደለም። ማስረጃ ልስጥህ። ማስረጃ ልስጥህ። የባህሪ እንዳልሆነ ልንገርህ። ፈጣሪና ፍጡር በባህሪ አንድ ናቸው አይደሉም? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ በአንቀላፋ ጊዜ ከወደ የሚወጣ ዘርን አስነሳለሁ አለ። ባዩ ማን ነው? እግዚአብሔር ማለት ነው። ለማን ነው ያለው? ለዳዊት አይደል? ለዳዊት። እሺ፣ ከዳዊት አብራክ ውስጥ የሚወጣው ዘር ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው እንጂ። ኦኬ፣ ያንን ፍጡር ያንን ዘር እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል አለ። ለዛ ለዘሩ ፈጣሪ አባትነቱና ልጅነቱ የባህሪ ነው ወይስ የጸጋ ነው?
ለአምላክ ከሆነ የጸጋ ልጅነት ነው። ስለዚህ ያዘሩ ማለት ነው። ያዘሩ ማን ነው? ዕብራውያን 1:5 ላይ ነው አይደለም? አሁን ይሄ ዘሩ ማለት ስለማን የተነገረው? ዘሩ ከወደ አንተ ባንቀላፋ ጊዜ አለው። አንተ ባንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ አለ። ያ ዘር የተባለው ማን ነው? ለጊዜው ለዳዊት ልጅ ቢነገርም በኋላ ግን መጨረሻ ነው ለዳዊት ቃል ሲገባለት ከወደ የሚወጣ ዘርን አስነሳለሁ ሲለው ያ ዘር ማን ነው ነው የጠየቁ። ኢየሱስ ክርስቶስ የዳዊት ልጅ ተብሏል። ቆይ ዘር ማን ነው? ያ ዘር ማን ነው? ከወገቡ የወጣው ዘር ዕብራውያን 1:5 ላይ አለልህ። ዘሩ ያ ዘር እኔ አባት ሆናለሁ እርሱም ልጅ ይሆነኛል የተባለው ለኢየሱስ ነው ብሎ ነው የሚያስቀምጠው። ስለዚህ ለዛ ዘር እኔ ምን ሆናለሁ አለ? እኔ አባት ሆናለሁ እርሱም ልጅ ይሆነኛል ካለ ያ ዘር ኦንቶሎጂካሊ ፍጡር ከሆነ ፈጣሪ ደግሞ ዮሐንስ ወንጌል 4:24 ላይ መንፈስ ከሆነ የባህሪ ልጅ የሚባል አይደለም ያለ። ኢየሱስ የባህሪ ልጅ ነው የሚል ባይብል ላይ የለም። ይህንን ሞግት 2 ሳሙኤል 7:14 ላይ ያለውን እኮ አሁን አምላክ ዳዊትን ከወገብ የሚወጣ ዘር ልጅ ሆነዋለሁ እኔም አባት ሆናለሁ ብሎ ሲናገር የተነገረ ለኢየሱስ ክርስቶስ ነው። ገባኝ። ዘሩ ያ ዘር ከፈጣሪ ጋር በባህሪ አንድ ነው አይደለም? ስለዚህ ለዛ ዘር እግዚአብሔር አባትነቱ ይጸጋ ነው ወይስ የባህሪ ነው? ለዳዊት የተነገረው ነው። ለዳዊት አይደለም ያልኩ፣ ለዛ ዘሩ ኢየሱስ ነው አልከኝ። ያ ዘር ደግሞ ስትመለከተው ፍጡር ነው። ከዳዊት አብራክ ውስጥ ተፈልቅቆ የወጣ ነው። ከዛ ከዳዊት አብራክ ውስጥ ተፈልቅቆ ለወጣው ዘር ፈጣሪ አባትነቱ ይጸጋ ነው ወይስ የባህሪ ነው? አይደለም። አሁን እኮ የባህሪ ነው ወይስ የጸጋ ነው? በስጋው ካወራ ነው የጸጋ ይሆናል። በስጋን በተዋህዶ ካወራ ነው። ስለዚህ ያዘር አሁን ያዘር እኛ ጥያቄያችን እሱ ነው። በስጋም በቁርበትም ባጥንትም በፈለግከው አድርገውና ያዘር ከዳዊት ቤተሰብ ውስጥ ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው የማህፀኗ ፍሬ የነበረው የዳዊት ዘር ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ጉዳይ ነው? ኢየሱስ ክርስቶስ በስጋው ፍጡር ነው። እኔ የጠየኩህ ስለ ዘር ነው። አሁን በስጋው ፈጣሪ ነው ፍጡር ነው የሚለውን አልጠየቅኩም። በቦታውና በአግባቡ ይሆን ነበር በጠይቀ ኖሮ። ጥያቄ ኢየሱስ በስጋው ፍጡር ነው ወይስ አይደለም ሳይሆን 2 ሳሙኤል ምዕራፍ 7 ቁጥር 12 ላይ ባለው ጥቅስ መሰረት ከዳዊት አብራክ ውስጥ ተፈልቅቆ የወጣው ዘር ለፈጣሪ ልጅነቱ የባህሪ ነው ወይስ የጸጋ ነው ነው ጥያቄው። ጥያቄ ቁጥር 1 መልስ ካንተ። እሱ እኮ ትንቢት ነው የተነገረው። እኔ ትንቢት ነው አይደለም ፍጻሜው በማን ነው አይደለም የጠየቀው። ዘር የተባለው እዛ ጋር 2 ሳሙኤል ምዕራፍ 7 ቁጥር 14 ላይ ያለው ዘር የተባለው ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ነው ነው ጥያቄው። ለኢየሱስ ክርስቶስ ከተነገረ የባህሪ ነው። ዘሩ እኮ ነው የተባለው እኮ ዘር ነው። ዘሩ ደግሞ ፍጡር ነው። የባህሪ መሆን አይችልም። ያ ዘር የተገኘው ከዳዊት አብራክ ነው፣ ከፈጣሪ አይደለም የተገኘው። ከዳዊት አብራክ ውስጥ ፈልቅቆ የወጣውን ነው እኔ አባት ሆናለሁ እርሱም ልጅ ይሆነኛል የተባለው። የባህሪ ልጅ ለመባል ከባህሪ መገኘት አለበት፣ ከራሱ መገኘት አለበት። ከአምላክ የተገኘ አምላክ ብላችሁ ነው የምታምኑት። ይሄ ግን ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተገኘው ከዳዊት ዘር የተገኘው የዳዊት ልጅ የዳዊት ዘር እስከሆነ ድረስ ኦንቶሎጂካሊ ልጅነቱ ወደ ማርያም ነው የሚጠጋው እንጂ ወደ አምላክ አይጠጋም። ወደ አምላክም ከተጠጋ የጸጋ ነው የሚሆነው። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። መለኮት ነው። መለኮት ደግሞ የማይታይ የማይዳስስ የማይጨበጥ ነው። ዘር ከሆነ ግን ሜካኒካል ፈንክሽን ኬሚካል ሪአክሽን እና የፊዚካል ኦፕሬሽን አድርጎ የመጣ ነው። ጽንስ ነው ራሱ። ስለዚህ 2 ሳሙኤል ምዕራፍ 7 ቁጥር 14 ላይ ባለው ጥቅስ መሰረት ያ ልጅ ልጅነቱ የጸጋ ነው ወይስ የባህሪ ነው? እኮ ኢየሱስ ክርስቶስ አሁን እኮ ልዩ የሚያደርገውም እኮ ይሄን ነው። አሁን ባልካቸው ይሄን መልስልኝ፣ ጥቅሱን ይሄንን ጥቅስ መልስልኝና ወደ ሌላ እንሄዳለን። ሌላ ጥቅስ እንፈልጋለን። የባህሪ የሚለው ይሄ ልጅ ልጅነቱ የጸጋ ነው ወይስ የባህሪ ነው? የባህሪ ልጅነት ነው ያለው። የእንትኑን ዘሩ ነው ያልኩ። ዘሩ ተገኝተዋል ከፈጣሪ ነው ወይስ ከዳዊት አብራክ ነው? አልተገኘም። ዳዊት ስጋ። ስለዚህ ያ ዘር ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ነው? ጸጋ ነው። የጸጋ ነው። ስለዚህ ኢየሱስ የእግዚአብሔር የምን ልጅ ነው? የጸጋ ልጅ ነው ወይስ የባህሪ ልጅ ነው? የባህሪ ልጅ ነው። ስለዚህ የባህሪ ልጅ ነው ደግሞ የሚል ደግሞ አንተ ደግሞ ታመጣለህ። እኔ አሁን የጸጋ ልጅ መሆኑን እዚህ ጋር አስረግጬ ነገርኩ። እስቲ አምጣ። የት አለ የባህሪ ልጅ መሆኑን የሚያሳይ አንድ ጥቅስ አምጣ።
የባህሪ ቀጥታ መሆኑ ቃል ስጋ ሆነ የሚለው ነው። እንደዛማ ከሆነ እንትን ነው ሉቃስ ወንጌል 1:35 ላይ ነው የሚለው ቃል ስጋ ሆነ። ቃል ምንድን ነው? በቃ ቃል ስጋ ሆነ ከሆነ ቃል ማለት ነው። አዎ ቃል ስጋ ሆነ ከሆነ 38 ላይ ሉቃስ 1:38 ላይ ይሁንልኝ ይኩነኒ ብላ ስትል ቃል ስጋ ሆነ አይደለ? ከዛ 35 ላይ ምን አላት? ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል አላት። ከማርያም የሆነው ምንድነው? ከማርያም የሆነው ምንድነው? ከማርያም የሆነው ምንድነው? ፕሮሰስ አድርገው የሆነው ምንድነው? የማጸኗ ፍሬ ነው አይደለም? የማጸኗ ፍሬ ነው። የማጸኗ ፍሬ ፍጡር ነው ወይስ ፈጣሪ ነው? የማጸኗ ፍሬ እንቁላሉ የማርያም እንቁላል ነው የምነግርህ። የማርያም እንቁላል ፈጣሪ ነው ወይስ ፍጡር ነው? ፍጡር ነው። ፍጡር። ስለዚህ ያ ፍጡር የማን ልጅ ይባላል አላት ገብርኤል ሲነግራት። ፍጡር እንቁላሉን አይደለም እኮ እንቁላልና ፈርቲላይዜሽን ይለያያል። ፈርቲላይዜሽንማ ስፐርም ሴል ኖ ፈርቲላይዜሽንማ የወንድ ስፐርሜት ሲገባበት ነው። የማርያም ግን የሆነው እንቁላሉን ፈጣሪ በችሎታው በኃያልነቱ በመንፈስ ቅዱስ አሰራር ሰው እንዲሆን አድርጎታል አይደለ? የማርያምን እንቁላል ስለዚህ ከአንቺ የሚሆነው አለ ከአንቺ ፕሮሰስ አድርጎ የሚሆነው የማን ልጅ ይባላል አላት። መለኮት ሲዋሃደው ነው አይደለም? ሉቃስ ወንጌል አይልም እንደዛ አይልም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ብለሽ ትጠሪያለሽ ካለ በኋላ ይሄ እንዴት ይሆንልኛል ስትል 35 ላይ ምንድን ነው ያላት? ከአንቺ መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልሻል ከአንቺ የሚሆነው የማን ልጅ ይባላል አላት? የእግዚአብሔር ልጅ። አዎ። ስለዚህ ከማርያም የሆነው ነገር ምንድን ነው? ፕሮሰስ አድርጎ የሆነው ፍጡር ነው ወይስ ፈጣሪ ነው የሆነው? ፕሮሰስ ያደረገው ፈጣሪ ነው የሆነው። አይደለም ጽንሱን ነው የምነግርህ። ስለ ጽንስ ነው ማወራ እኮ። ጽንሱ ሲጸነስ ፈጣሪ ነው በቅጽበታዊ ኖ አይ የተጸነሰው ነው ወንድ ልጅ ነው የሚለው። አይተው ከሆነ እዛ ጋር ወንድ ልጅ ነው ጽንስ ነው የሚለው። ማህፀኗ ፍሬ ነው። ማህፀኗ ውስጥ የነበረው የማህፀኗ ፍሬ እንቁላሉ ነው አይደለ? የስፐርም የሌለው ነው አይደል እንዴ? እሱ ያ እንቁላሉ የማን ልጅ ይባላል አላት? ከፈርቲላይዜሽን በፊት ማለት ነው። አሁን እንቁላሉ ያላት ግን ያ እንቁላሉ ከአንቺ የሚወለደው ከአንቺ የሚሆነው ከአንቺ ፕሮሰስ የሚያደርገው የማን ልጅ ይባላል አላት? የእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጅ የሚባለው ማን ነው አለ? ከአንቺ ምን የሚሆነው ነው አለ? የሚወለደው የሚሆነው አለ። ስለዚህ አሁን ከማርያም የሆነው ምንድን ነው? ከማርያም የሆነው ምንድን ነው? መለኮት ነው ወይስ ሰው ነው የሆነው? ከማርያም የሆነው የሚወለደው የሚሆነው ጌኖማይ ማለት ግሪከኛ የሚሆን ማለት ነው። እና ከማርያም የሆነው ነገር ምንድን ነው? መለኮት ከማርያም ሆኗል? መለኮት ፕሮሰስ አድርጎ አልሆነም። ምክንያቱም መለኮት የማይዳስ አልሆነም። ያ የሆነው ነገር የማን ልጅ ይባላል አለ? የማን ልጅ ይባላል አላት? የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ የተባለ ስለዚህ አሁን እዚህ ጋር ያ ጽንሱ ከማርያም ፕሮሰስ አድርጎ የመጣው ጽንስ የእግዚአብሔር ልጅ የተባለው የጸጋ ነው ወይስ የባህሪ ነው? ልጅ ለመባል መጀመሪያ እንቁላል ከመለኮት መዋሃድ አለበት። ከዛ አይልማ እንደዛማ ከሆነ ወደ እንትን ነው የሚሆነው። ፕሮሰስ ባዮሎጂካል ነው የሚሆነው። አይ እንደዛ ነገር የለውም። ፈጣሪ ልክ አዳምን ፈጥሮ ከአፈር ፈጥሮ እንደሰራው ሔዋንን ከጎን ወስዶ እንደፈጠረው ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ስፐርም ሴል መፍጠር ችሎ ፈጥሯል። አሁን ጥያቄ የሚነሳው ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ ከአንቺ የሚሆነው የማን ልጅ ይባላል አላት? የእግዚአብሔር ልጅ ይባላል። የአምላክ ልጅ የተባለው ምንድን ነው? ኦንቶሎጂካሊ የተባለው የአምላክ ልጅ ያሰኘው መንፈስ ቅዱስ በእመቤታችን ማህፀን ገባኝ። ግን ምንድን ነው ያ ነገር? ጽንሱ ምንድን ነው? ጽንሱ አምላክ ነው። ጽንሱ ምንድን ነው? የማን ጽንስ ነው? ማርያም ጽንስ ነው አይደል? ከስጋዋ ስጋ ያ ማርያም ከስጋዋ ስጋ ከነሷ ነፍስን የተነሳው ነገር ፍጡር ነው ወይስ ፈጣሪ ነው? ጽንሱ ጽንስ ብቻ አይደለማ፣ መለኮት የተዋህደው ጽንስ ነው አይልማ። እንደዛ ሉቃስ ላይ ሲፈትሽ አምጣልኝ ባይልቃል። መንፈስ ቅዱስ ጸልብሻል ማለት መንፈስ ቅዱስ አሰራር ላይ ነው። መንፈስ ቅዱስ ያ ማለት ከመንፈስ ቅዱስ ጸነሰች ማለት መንፈስ ቅዱስ ያ ጽንሱ ያለ ዘር አበሲ ያለ ወንድ ዘር እንዲጸነስ ምክንያት ሆነ ማለት እንጂ መንፈስ ቅዱስ ራሱ ተጸነሰ ማለት አይደለም። ይሄማ እንደዛ ከሆነ ወደ ሞንዳሊስቲክ ሞናርኪዝም ወደ ሰባሊዮስ ትምህርት ልትሄድ ነው። መንፈስ ቅዱስ አላለም። መንፈስ ቅዱስ አይጸነስም እኮ መንፈስ ቅዱስ እንትን አይደለም። ከማን ነው የተጸነሰው ይላል ጽንሱ ሀሳብ መስጠት ከተቻለ ከማን ነው የተጸነሰው? ከድንግል ማርያም ነው የተጸነሰው አይደለም። ከእርሷ የተጸነሰው ከማን ነውና አለው ከነሷ ነፍስ ነስቶ ከእርሷ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የሚናገረው ነገር ከማን የተጸነሰው ነው የሚለው ጽንሷ ማን የሚውጣት አድርገኝ አንድ ጊዜ
አስወርዱት። አድሚናት እየነዳው ስለሆነ መኪና እየረበሸ ነው። የሆነ ሰው እየረበሸ ነው። ማን እንደሆነ አላወቅኩትም። ከእርሷ የተጸነሰው ከማን ነው ይላል ሉቃስ ላይ ሲናገር መልአኩ። ማን ነው? ማቴዎስ ላይ ሲናገር ማቴዎስ 1:20 ላይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አይልም? በጣም ጥሩ ይላል። ስለዚህ ከመንፈስ ቅዱስ ተጸነሰ ማለት መንፈስ ቅዱስ አባቱ ነው ማለት ሳይሆን መንፈስ ቅዱስ ያ ነገር ያለ ፕሮሰስ ያለ ወንድ ዘር ያለ ዘራበሲ ምንም ነገር ሳይገባበት ተጠብቆ የሉላል ጸልሎባት እንድትወልድ አድርጓታል። በተረፈ መንፈስ ቅዱስ መጥቶ ከስጋዋ ጋር ተዋሃደ የሚል ነገር የሉቃስም ማቴዎስም ዘገባ ላይ የለም፣ አታገኝም። መንፈስ ቅዱስ ሳይሆን የተዋሃደው ቃል ነው። ወልድ ኢየሱስ ቃል ተዋሃደም የሚል ነገር የለም። ቃል ተዋሃደም የሚል ጥቅስ የለም ባይብል ላይ አታገኝም። ቃል ስጋ ሆነ ማለትና ቃል ተዋሃደ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ነገሮች ናቸው። ሆነ ማለትና ሆነና ተዋሃደ ማለት አንድ ነው። ቃሉ የቃሉ ትርጉም ቃል ስጋ ሆነ እኮ ማለት ስጋ ለበሰ ማለት ነው አይደለም ማለት አይደለም። ራሱ ሆነ ማለት ለበሰ በሚል ባይብል ላይ የመጣበት ጥቅስ አታገኝም። ለምሳሌ ዘፍጥረት 1:26 ላይ 1:3 ላይ ምንድን ነው የሚለው? እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል አይደለ? ይላል አይደለ? አዎ ይላል። ስለዚህ በብርሃን ይሁን ሲል ምኑ ነው ብርሃን የሆነው? ምኑ ነው ብርሃን የሆነው? ዓለም ነው ብርሃን። ምኑ ነው ብርሃን የሆነው? ብርሃን ይሁን ሲለው ብርሃን ሆነ ይላል። ምኑ ነው ብርሃን የሆነው? ዓለም ብርሃን ሆነች። ዓለም ነው ብርሃን የሆነው። ብርሃንን ሲፈጥረው ብርሃን ይሁን አለ፣ ብርሃን ሆነ። በቃ እኮ ምንድን ነው ብርሃን የሆነው? ብርሃኑ ብርሃን ሆነ ነው ዓለም እኮ። ብርሃን ሆነ ሲባል ምንድን ነው ብርሃን የሆነው? ብርሃን ነው ራሱ ፍጡር እኮ ነው ብርሃን እኮ። ሆነ ሲባል ለበሰ ማለት ነው፣ ተዋሃደ ማለት ነው ትርጉሙ። አይ ተገለጠ ነው። ሆነ አሁን ተከናወነ ማለት በቃ። ስለዚህ ምንድነው ቃልም ስጋ ሆነ ሲባል ቃል ስጋ ለበሰ ወይም ቃል ስጋ ተዋሃደ የሚል ነገር የለም ሉቃስ። እኔ ጠየቁ ጥያቄ የሉቃስ ወንጌል ምዕራፍ 1 ላይ ባለው ጥቅስና ማቴዎስ ወንጌል ምዕራፍ 1 ላይ ባለው ጥቅስ መሰረት መንፈስ ቅዱስ ወይም ማለት መለኮት መጥቶ ስጋን ተዋሃደ ስጋን እንትን አለ የሚል ነገር ባይብል ላይ የለም። ዋናው ነጥብ ምንድነው? አሁንም ልታመጣ የማትችለው ነገር ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። የትም ጥቅስ ብታመጣ አታመጣም። የምታመጣው ጥቅስ እኛን የሚደግፈን ነው የሚያመጣው። ስለዚህ ጽንሱ ራሱ ድንግል ማርያም ማህፀን ውስጥ የነበረው ጽንስ ነው የአምላክ ልጅ የተባለው። የአምላክ ልጅ ደግሞ ግብርን እንጂ ባህሪን አያመለክትም አይደለ? ግብርን ነው የባህሪ ልጅ ነው የሚል ባላመጣ አይደለም የሚል ስታመጣልኛለህ? አዎ ለምሳሌ አብና ወልድ የግብር ስም ነው ወይስ የባህሪ ስም ነው? አብና ወልድ የግብር ስም ነው። የግብር ስም ነው። ጥሩ። አብ ማለት ምን ማለት ነው ትርጉሙ? አባት። ወልድ ማለት ምን ማለት ነው? ልጅ። ወለት ማለት ምን ማለት ነው ትርጉሙ? ልጅ ነው ለሴት። ምን ወለት ማለት ትርጉሙ ምንድን ነው? የአማርኛው ቃል ወለት ለሴት ልጅ ማለት ነው። ህፃን ሴት ልጅ፣ ሴት ልጅ ማለት ነው። ወንድ ልጅ በግዕዝ ምን ይባላል? ወልድ። ወንድ ልጅ ይባላል። አዎ አምላክ ወንድ ልጅ አለው። ሊትራሊ የባህሪ ወንድ ልጅ አለው አለው። እሱም ኢየሱስ የባህሪ ወንድ ልጅ ነው እኮ ያልኩ። ወንድ ልጅ አዎ ከማርያም ከመውለዱ በፊት ወንድ ልጅ አለው አምላክ። አዎ አለው። ወንድ ልጅ አለው ወይ ነው እኮ ያልኩ እኮ። ወንድ እኮ አለው። ወንድ ልጅ ጾታው ወንድ የሆነ ልጅ አለው ቅድመ ዓለም ያለ እናት የተወለደ ልጅ አለው እኮ። ወንድ ልጅ ነው ያለው። ኮከብ ከመውጣቱ አስቀድሞ ወለድሁህ ብሎ እኮ ነው የሚናገር። ወንድ መሆኑ ያሳያል። ወንድ ልጅ አለ ወይ አምላክ? ወንድና ሴት የሚለው የምን መደብ ነው? መደቡ የመለኮት መደብ ነው ወይስ የስጋ መደብ ነው? ለአምላክ ወንድ ነው ሴት ነው አይባልም። ኦኬ ስለዚህ ጾታ የለውም። ጾታ ከሌለው ወልድ ማለት ትርጉሙ ወንድ ልጅ ማለት ከሆነ ወለት ማለት ደግሞ ሴት ልጅ ማለት ከሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል አይደለ? ወንድ ልጅ ለሚለው የግዕዙ ምንድን ነው የሚለው? ወልድ ነው የሚለው ወለት ነው የሚለው? ወልድ ነው የሚለው። ወልድ ማለት ወንድ ልጅ ማለት ከሆነ አምላክ መለኮት ከሆነ ጾታ ከሌለው አምላክ ወንድ ልጅ አለው ወይስ የለውም? የባህሪ ልጅ ወንድ ልጅ አለው፣ የባህሪ ወንድ ልጅ። ስለዚህ በባህሪ ውስጥ ጾታ አለው አምላክ አይደለም። ይሄ እኮ የተነገረው ስጋ በመልበሱ ነው። ገባኝ። ስለዚህ ስጋ ከመልበሱ በፊት በአምላክ ባህሪ ውስጥ በመለኮት ውስጥ ጾታ አለ ወንድ ሴት የሚባል ነገር የለም። ስለዚህ ወንድ ልጅ የለውም ማለት ነው። ከዛ በፊት ወለድሁህ ተብሎ ተገልጿል። እሱን እንመጣበታለን። ወንድ ልጅ አለ ወይስ የለውም? ከመጸነሱ በፊት ከድንግል ማርያም ፕሮሰስ ከማድረጉ በፊት አምላክ ወንድ ልጅ አለው ወይስ የለውም?
ወንድ ልጅ ሳይሆን ልጅ አለው ነው። በቃ ልጅ አለው እንጂ ወንድ ልጅ የለውም። ወንድ ይሁን ሴት እንትን አላለም። ማዛጋው እሺ ወንድ ልጅ የለውም። ወለድኩህ ነው የሚል ግን ወለድኩህ እንመጣበታለን። ቆይ ስንመጣበታለን። ወለድኩህ ይለያል። አዎ ችግር የለውም። አሁን ምንድነው የምንጠይቀው ጥያቄ ወንድ ልጅ አለ ወይ? አምላክ ወንድ ልጅ የሚለው ነገር መለኮት አካባቢ ላይ ወንድና ሴት የሚባል ነገር አለ ወይ? ለመለኮት ወንድና ሴት የለውም። ስለዚህ ኢየሱስ ወልድ የሚባለው ነገር የሚጀምረው ድንግል ማርያም ማህፀን ውስጥ ነው። ለድንግል ማርያም የማህፀኗ ፍሬ ስለሆነ ፍጡር ስለሆነ ለዛ ፍጡር የጸጋ ልጁ እንጂ የባህሪ ልጁ ፈጽሞ ሊሆን አይችልም። አንተ ወደ መጣው ጥቅስ እንሂድ። የማይታየው ታየ። ቆይ ወደ ጥቅሱ እንሂድ። ደግሞ ወደ መጣበት መዝሙረ ዳዊት ምዕራፍ 110 ቁጥር 9 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል አይደለ? ሆድ የሚለው የግዕዙ ምከርስ ነው አይደል? የሚለው ከማህፀን ነው የሚለው አይደለ? ፍሬከርስኪ ይላል። የማ ፍሬከርስኪ ነው? እሱ የማርያም ነው። ከማህፀን ወለድኩ ሲለው ከማህፀን ነው የወለድከው? ከአጥቢያ ኮከብ አስቀድሞ አምላክ ነው በማይመረመር ጥበቡ። ከማን ማህፀን ይላል? ማህፀን የተባለው የማ ማህፀን ነው? ከማህፀን ወለድኩ ሲል አብ ቃል አድርጌ ተናገርኩ እኮ። ማህፀን የሚለው ማንን ነው ሪፈር የሚያደርገው? የማርያምን ማህፀን ነው ወይስ መለኮትን ነው? መላእክት አይደለም። እንደዛ አይደለም ግዕዙም አንድምታውም ቸርች ፋዘርስ ቀደምት የነበሩ አበውም ሃይማኖት አበውም ላይ የተቀመጠው ማህፀን የሚለው የማርያምን ነው የሚለው። አንተ አብ ማህፀን አለው ብለህ ታምናለህ? ቅድመ ዓለም የተወለደው እኮ ማህፀን አለ ወይ? አብ የለውም። ማህፀን የሚለው የማንም ማህፀን ነው? ድህረ ዓለም ለሚወለደው ለኢየሱስ ክርስቶስ። ስለዚህ እንደዛ ነው። እምቅድመ ዓለም በነበረው በመለኮታዊ ዕቅድ ውስጥ ከማህፀን እንደሚወልደው ከአጥቢያ ኮከብ አስቀድሞ እንደሚወልደው በሀሳብ ደረጃ እንደሚወልደው የሚያሳይ እንጂ ማርያምም ኢየሱስም በዛን ሰዓት አልተወለዱም አይደል? ቅድመ ዓለም አልነበሩም። ስለዚህ ድህረ ዓለምን ነው የሚያሳየው። ከማህፀን ወለድኩ የሚለው መቼ ነው የወለደው? ያኔ። እንደዛ ከሆነ ዓለም ሳይፈጠር አስቀድሞ እኔ ነበርኩ። በዛ ላይ እነግርሃለሁ። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ እንጨርስና ቁጥር 3 ላይ እንጨርስና ከዛ በኋላ እንነግራለን። አንተ ልጄ ነህ እኔ ዛሬ ወለድኩህ አለው አይደለ? መቼ ነው የወለደው? ዛሬ ያለው ዛሬ ማለት መጀመሪያ ያለው ዛሬ ነው አይደለም? ዛሬ ማለት በትናንትናና በነገ መካከል ጊዜን ነው ያመለክተው አይደል? ለመለኮት አይገልጽም። ዛሬ ለኋላ ዛሬ ማለት ጊዜን ነው የሚያመለክተው። ዛሬ የሚለው በመለኮት ውስጥ ይካተታል ወይስ ፍጡር ነው? ዛሬ የሚለው ለመለኮት መነሻ የሌለው ዛሬነት ነው። የለም የለም። ሉቃስ 2:10 ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዷል ይላል። ዛሬ የሚለው መቼ ነው? እሱ ድህረ ዓለም ነው። ስለዚህ እምቅድመ ዓለም ውስጥ ጊዜ አለ? ትናንት ዛሬ እምቅድመ ዓለም ጊዜ አለ ወይ? ጊዜ አለ። እምቅድመ ዓለም ውስጥ ጊዜ አለ? ከዓለም በፊት ጊዜ አለ። እምቅድመ ዓለም እኮ ነው የምልህ እኮ ዓለም ሳይፈጠር ዘመን ሳይቆጥር በፊት ጊዜ አለ እኮ። የዓለማት ጌታ ፈጣሪ ሳይኖር ጊዜያትን ይፈጥራል እኮ። ጊዜ ፍጡር ነው አይደለ እንዴ? ጊዜ ፍጡር ነው። ስለዚህ ጊዜ ፍጡር ከሆነ በጊዜ ውስጥ ነው የተወለደው ወይስ ከጊዜ በፊት ነው የተወለደው እኮ? የኢየሱስ ክርስቶስ ጊዜ መባሉ እሱ እኮ ከጊዜያት በላይ ነው። የተወለደው በጊዜ ውስጥ ነው ወይስ ከጊዜ ውጭ ነው የተወለደው ነው የጠየቁ። ቅድመ ዓለም ከሆነ ከጊዜ ውጭ ነው። ስለዚህ ዛሬ የሚለው ጊዜን ነው የሚያመለክተው ወይስ ከጊዜ ውጭ ነው? ቅድመ ዓለም ከጊዜ ውጭ ነው። አይደለም ነው አይደለም። ቅድመ ዓለም ውስጥ ዛሬ የሚባል የለም። ዛሬ፣ ነገ፣ ትናንት የሚባል ነገርም ቅድመ ዓለም ውስጥ አለ? ፓስት፣ ፕሬዘንት ኤንድ ፊውቸር ለእኛ ነው እንዲገባን ተብሎ ተገለጸ ነው። ቢሆንም አሁናዊና አላፊና መጻኤ ጊዜ የሚባለው ወይም ደግሞ ትናንት፣ ዛሬና ነገ ጊዜ ውስጥ ነው ያለው ወይስ ከጊዜ ውጭ ነው ያለው? እሱ ነገር ይሄ ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ሆነኛል ማለት ከዳዊት አብራክ ውስጥ የወጣው ዘርን ነው የሚያመለክተው ወይስ ከዛ ውጭ ነው የሚያመለክተው? ከዛ በፊት ያለውን አይደለም። ቅድም ሁለተኛ ሳሙኤል 7 ቅድመ ዓለም ሳይፈጠር አንተ የሚነሳ ከወደ ፍሬ የሚወጣ ዘርን አስነሳለሁ እኔም አባት ሆናለሁ እርሱም ልጅ ሆነኛል የሚለው ቅድመ ዓለም ነው ወይስ ድህረ ዓለም ነው? እሱ ለድህረ ዓለም ነው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ሆነኛል የሚለው ያለው አያይዞ የነገረን ቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? እኮ ኢየሱስ ክርስቶስ ሁለት ልደት እንዳሉ ኖ ይሄንን የነገረን ዕብራውያን 1:5 ላይ የነገረን አንተ ልጄ ነህ እኔ ዛሬ ወለድኩ ያለውን የነገረን
ለምቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? የዕብራውያን ጻድቅ አይደለም። ከፍተው አንድምታውንም ይኸው ከፈለግ የዘመኑ ፍጻሜ በደረሰ ጊዜ፣ ስለዚህ የዘመኑ ፍጻሜ ከደረሰ ጊዜ ከሴት የሆነውን ልጁን ላከ ስለሚል አንተ ልጄንን የዛሬ ወለድኩ ያለው ድህረ ዓለም ነው ወይስም ቅድመ ዓለም ነው? በዳዊት ላይ የተናገረው ቅድመ ዓለም ነው። አይደለም። አለበት ሁሉ ዕብራውያን 2:1-5 ላይ ያለው ከመዝሙረ ዳዊት 2:7 ላይ የተወሰደ ነው አይደለ? በትንቢት ደረጃ ያለው ትንቢቱ ዛሬ ወለድኩ የተባለ የተፈጸመው መቼ ነው? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው የተፈጸመው? በዳዊት ከተማ ዛሬ ተወለደ። ዕብራውያን 13:33 ላይ ተመልከተው። ኢየሱስን ከዳዊት ቤተሰብ ውስጥ አስነስቶ ለእኛ ለልጆቻችን አንተ ልጄ ነህ ዛሬ ወለድኩ የተባለው ተፈጸመዋል። መቼ ነው የተፈጸመው? አንተ ልጄ ዛሬ ወልጃለሁ የሚለው በአዲስ ኪዳን ማለት ነው። በአዲስ ኪዳን ስለዚህ አንተ ልጄ ነህ ዛሬ ወለድኩ ያለው አምላክ መቼ ነው? ቅድመ ዓለም አይደለም ያለው መዝሙረ ዳዊት 2:7 ላይ ነው ያለው። ካለው በኋላ ያለው ነገር የተፈጸመው አንተ ልጄ ነህ ዛሬ ወለድኩ ያለው መቼ ነው? በኢንካርኔሽን ጊዜ ነው? የመጀመሪያው ቅድመ ዓለም ነው አይልማ። ይሄ የመጀመሪያው አይልም። ይሄ ጥቅስ አንተ ልጅ ክንድህን ላክልን እያሉት ነው። እሱ ሌላ ጥቅስ ነው። ስለመላክ አይደለም ጥያቄ ስለመወለድ ነው። ዕብራውያን ምዕራፍ 1:5 ላይ ያለው ጥቅስ ከመዝሙረ ዳዊት 2:7 ላይ ሲጠቀስ ፍጻሜ ነው ያገኘው ድህረ ዓለም በተሰጎት ጊዜ ነው ወይስም ቅድመ ዓለም የተነገረ ነገር ነው? ጥቅሱ እኮ የተጠቀሰው በቅድመ ዓለም የነበረውን የወልድ ልጅነት አይደለም፣ ድህረ ዓለም ላይ ነው መፈጸሙን ነው። አዎ፣ ግን አንተ ልጄ ነህ ዛሬ ወለድኩ ያለው በኢንካርኔሽን ጊዜ ነው ወይስ ፕሪኢንካርኔሽን ጊዜ ነው? ፕሪኢንካርኔሽን ነው። በፊት ነው የቆየ ነው። በፊት ነው የተነገረው ነው እኮ የምልህ። ዛሬ ብሎ አትሰርቴን ፖይንት ታይሙን የጠቆመን ከድንግል ማርያም በመወለድበት ባለው ፕሮሰስ ነው ወይስ አይደለም? እኮ አይደለም ነው ባጭሩ። ዛሬ የተባለው መጀመሪያ የለው ዛሬ ነው። ዛሬ መቼ እንደሆነ አይታወቅም። ቅድመ ዓለም ውስጥ ዛሬ የሚባል ነገር የለማ። ዛሬ ማለት በትናንትናና በነገ መካከል ያለ አሁናዊ ነገር ነው። በመጻኢና በኃላፊ ጊዜ ውስጥ መካከል ያለ በጊዜ ውስጥ ያለ ነገር ነው። ዛሬ ወለድኩ ሲለው ዛሬ የምትለዋ ነገር በቱሞሮና በየስተርዴይ መካከል ያለ ቱዴይ ነው የሚለው። ቱዴይ ካለ አሁን ካለ ዛሬ ወለድኩ ካለ ዛሬ የምትለው አሰርተን ፖይንት ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ መወለዱን የሚያሳይ ነው ወይስ አይደለም ነው የኔ ፖይንት። አይደለም፣ እንደዛ አይደለም። አንተ ነህ ያልከው። ግን አንድምታውና እንትኖቹ በአጠቃላይ የሚናገሩት አንተ ልጄ ነህ ዛሬ ወለድኩ የሚለውን ነገር የሚጠቀሙት አንተ ከኪስ ነው ያመጣው። ዛሬ ወለድኩ የሚለው ጊዜን ነው የሚያመለክተው። ቅድመ ዓለም ጊዜ አለ እንዴ? ዛሬ የሚባል ጊዜ አለ እንዴ? ቅድመ ዓለም ቅድመ ዓለም እኮ ብሎ የተነገረው ለእኛ ነው እንጂ ለመለኮት አይደለም። መለኮት እኮ ቅድመ ዓለም ዛሬ የሚባል ነገር አለ ወይ ነው የጠየቁ። ዛሬ የሚባል ጊዜ ያለም ቅድመ ዓለም ውስጥ ዛሬ ጊዜ ፍጡር ስለሆነ የለም። ስለዚህ ከሌለ ዛሬ ብሎ በጊዜ ውስጥ የወለደው መቼ ነው እኮ? ዛሬ ተነጋገረው እኮ ስንት ልናገር ኡስታዝ እኮ የለማ። ከሌለ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ድንግል ማርያም ማህፀን ውስጥ ለተደረገው ፕሮሰስ ነው እያልኩ ያለሁት አይደለም ነው። እሺ ቀለል አድርጌ ልንገርህ። እሺ አላቅልልህና አብዱልከሪም ይቀጥላል። መጽሐፈ ምሳሌ ምዕራፍ 8:22 ላይ እምቅድመ ዓለም ምንድን ነው የሚለው? ዓለም ሳይፈጠር በፊት ፈጠረኝ ይላል አይደለ? ፈጠረን ጊዜ መቅደመ ተግባሩ ይላል አይደለ? እሺ ዓለም ሳይፈጠር በፊት ሰራኝ ይላል። ማን የሰራው? ፈጣሪ ነው። ማንን ነው የሰራው? ከሁሉ አስቀድሞ ፈጠረኝ ይላል እኮ። አይ እሱ ያው በዋናነት የተነገረው ለኢየሱስ ክርስቶስ ነው፣ ለቃል ማለት ነው። ኦኬ ጥሩ። ዓለም ሳይፈጠር በፊት ፈጠረኝ የሚለው መቼ ነው የሚፈጠረው? በኋላ ላይ ለሚፈጠረው ነው ወይስ ቀደም ብሎ ዓለም ሳይፈጠር በፊት ተፈጥሮ ነበረ? በቃ ፀሐይ ጨረቃ ሳትፈጠር ምድርም ሳትፈጠር የነበረ ተፈጥሮ ነበር ያኔ። ኢየሱስ ተፈጥሮ ነው። ተፈጥሯል ኢየሱስ ያኔ በቃልነት እኮ በቃልነት ተፈጥሯል ኢየሱስ። አምላክ ነው። አምላክ ነው። ኖ አይደለም። ቃል ስጋ ሳይለብስ ተፈጥሯል ወይ ነው? ስጋ ሳይለብስ ያኔ ተፈጥሯል ወይ ነው የምልህ። ቅድመ ዓለም ተፈጥሯል ወይስ አልተፈጠረም? ሲጀምር ተፈጠረ አንለውም። ፈጣሪ ስለሆነ ፈጠረኝ ጊዜ መቅደመ ተግባሩ ይላል እኮ። እግዚአብሔር ፈጠረኝ ይላል። ወለደኝ፣ ፈጠረኝ ብለው ወለደኝ ብለው
ፈጠረኒ ነው የሚለው እዚህ ጋር ወለደኒ አይደለም የሚለው ፈጠረኒ ነው የሚለው። ፈጠረኒ እኮ ግዕዝ ነው። ወደ አማርኛ ሲቀየር ማለት ወለደኝማ ወለደኒ ነው የሚለው 26 ላይ ያለ እዛው ላይ ይሄ ያልኩ ምንድነው? ፈጠረኒ ጊዜ መቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል መቼ ነው የፈጠረው? ኢየሱስ ጌታ እምቅድመ ዓለም ያለና እምቅድመ ዓለም ፈጥሮታል። አዎ አብረው ናቸው ያሉ ምንም ያለ መለያየት። እሺ ከሁሉ ቀላያት ገና ሳይኖሩ ሾመኝ ይላል። ማን ነው የሾመው? ይሄ እኮ አሁን ለእኛ እንዲገባን የተነገረ ነው እንጂ እኮ ሾመኝ ይላል። ምክንያቱም ቸርች ፋዘርስ የሚረዱት ይህን ጥቅስ ፈጠረኝ፣ ወለደኝ፣ ሾመኝ የሚለው ድንግል ማርያም ማኅፀኑ ስለሆነው ነው ብለው ነው የሚያስቡት። አንተ ግን እምቅድመ ዓለም ተፈጥሯል አልከኝ። አንድ የጆቫ ዊትነስ ትምህርት ውስጥ ገባ። ሁለት ደግሞ ተሾሟል። መለኮትን እምቅድመ ዓለም ሾሞታል ብለህ ታስባለህ? እዚህ ላይ እኮ ሿሚና ተሿሚ የላቸው አለ እንጂ ሾመኝ የሌለ እንደ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 23 እስከ 24 ድረስ ስትመለከተው ግብራቸውን ነው ግብራቸውን እንዴት ይሾማል? ግብርም ቢሆንም እምቅድመ ዓለም እንትን ውስጥ ኦንቶሎጂካል ትሪኒቲ ውስጥ ዲፈረንስ አለ እንዴ? በእንትን ላይ ሮል ላይ ግብራቸው በአምላካዊ ግብር አይለያዩም። ስለዚህ በግብር ውስጥ በውስጣዊ ግብር ውስጥ ሿሚና ተሿሚ አለ እንዴ? በኩነት ውስጥ የለም። እንደዛማ ከሆነ ወደ አርጌንስ ትምህርት ነው የሄድከው። ሰቡርኔሽን ተቀበላለህ ማለት ነው። ሿሚና ተሿሚ የለም። ሿሚና ተሿሚ ከሌለ ከተራሮች ከወረቶች በፊት እኔ ተሾምኩኝ ይላል። ተሾሟል ወይስ አልተሾመም እኮ ነበረ ሲጀመር። ተሾሟል ወይስ አልተሾመም ነው ጥያቄው። ማን ነው ሿሚው? ሿሚው ማን ነው? ሾመኝ ይላል አዛጋ እኮ ሿሚው ማን ነው? እሺ አብ ነው የሚሾመው ወልድን አብ ነው። እኔ አብ ነው የሚል መቼ እንዳሳየኝ ሲባል ኦኬ ስለ ማን ነው ሾመው? እሺ ንገረኝ። ከሌ ብለህ ሾመው ንገረኝ። ሾመው አብ እንደሆነ ሿሚው አብ እንደሆነ ዕብራውያን እንትን አለ እንደ ሾመው ይናገራል። እኔ አባቴ እንደ ሾመኝ ይላል ኢየሱስ ራሱ ሉቃስ ላይ እኔ አባቴ እንደ ሾመኝ ይላል። ዕብራውያን 2